ሰላም እንዴት ናችሁ? ደህና ናችሁ? የሱማናሽ ዩቲዩብ ተከታታዮች እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። የምወዳችሁና የማከብራችሁ እንግዲህ ዛሬ ክፍል ጥናት ድራማን ይዘን መተናል። ክፍል ስንት መሰላችሁ? ክፍል 67 ይዘን መተናል። አብራችሁ በትህትና አብራን እንደምንቆይ ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ከታች ያለችውን የደወል ምልክት ሁለቴ በመጫን ሰብስክራይብ፣ ላይክ፣ ሼር እንዲሁም ሰፖርት እንዲሁም ኮሜንት አስተያየት መጻፍ ትችላላችሁ። ማስተካከል ያለብን ነገር እናስተካክላለን። ወደ ቪዲዮ ልጅሽን ፈጣሪ ነው የወሰደው። እሺ እህቴ ምንም አላደረገችው። ፈጣሪን እንኳን አትፈሪም? እህቴን ተያት። በቃ እንደ እድሜሽ ተከበሪ። ለምንድን ነው ማይተው? ለምንድን ነው ማተው? ግድ ነገች ይሄን ብረት መዝጊያውን አማችማ ማስተዋወቅ አለብሽ። ጉረኛ አንተ ነህ ብረት መዝጊያ። ምን አታማምኝ እንዴ? ወደድ ግቢ ብትለኝ እኮ ገባል። የኔም እኔም አስበው እማዬ እንደሰማች እኮ ሐዋሳ ነው የምትለን። እንዴ ሽማግሌ ሳትልክማ አትሄዳትም። አረ ምን ሆነሽ ነው ሰኒ? በእግዚአብሔር አታስጨንቂ። በቃ ተይን። እስከ መቼ ነው የምታሰቃየን? በላ ትላታለች ማለት ነው። እንግዲህ እንደተለመደው ልጅሽን ፈጣሪ ነው የወሰደው። እሺ እህቴ ምንም አላደረገችም ብላ ትላለች። እስቲ ሌላው ይቅር፣ ፈጣሪን እንኳን አትፈሪም? ተሰሚኛለሽ? እህቴን ታያት። በቃ አንድ እድሜሽ ተከበሪ። በዛ ሶፋውን በእርግጫ ተመተዋለች። በጣም ተናዳለች። ለምንድን ነው ማይተውን? ለምንድን ነው ማተውን ብላ ማልቀስ ጀመረች ማለት ነው። ከዛ በጣም ተበሳጭታለች። ዘማና ሆሜ በቃ ስለኛ ለማየለ ነግራት ነው። አዎ ይህን ብረት መዝጊያ የሆነውን አማችማ ማስታወቅ አለብሽ። አተማመኝ በይ። እሱም አተማመን ባለ አይንሽን ጨፍነሽ ገደል ገቢ ብትለይ ይገባል። እኔ ሞዛዛ በጣም ነው የምወድሽ። እኔም አስበው እማዬ እንደሰማች እኮ ሐዋሳን ሆኖ ምትለን እንዴ ሽማግሌ ሳትልክማ አትሄዳትም። ጠጉሬን ነጭ ቀለም እቀባለሁ፣ ሽበትበት ብዬ ሄዳለሁ። ባትቀባም እኮ እየወጣልህ ነው። አቺ ዋ ገና እኔ እኮ አንድ ፍሬ ልጅ ነኝ። እኔ ደግሞ 2 መስሪያ ነህ። አንቺ ሌባ የሆንሽ ልጅ ግን እንዳለ ቀሎችን ወስደሽ ጨርሻቸዋ። አስተማሪ መቦነስ እኮ እንደዚህ ነው። አሁን እዚህ ቁመን ንቅር እንዴ? ደግሞ እዚህ ቁመን ሲያዩን ፖል መስለናቸው ማስታወቂያ እንዳይለጥፉብን እንሄድ። ጽናትዬ ተመጠን። ሰንዬ ምን ሆነሽ ነው? ሰንዬ በእግዚአብሔር አታስጨንቅ። ምን ሆነሽ ነው? ምንም ሆዴ ህይወት ከበደችኝ። ምን ሆነሽ ነው? የተፈጠረ ነገር አለ እንዴ? እነሱን ፍራቻ ነው አገር ጥላ ሄደችው። ግን እነሱ አልተዋትም አሉ። ምን ሆነ? እነማን ናቸው? የእህቴ ባለ ቤተሰቦች። ቆይ ምንድን አድርጉ ነው የሚሏቸው? እነሱማ ባዶ እጇ ቤት ውስጥ አስወጥተው ሲጥሏት ሜዳ ላይ ወድቃ ምትቀር መስሏቸው ነበር። እሷ ግን ይኸው ሀገር ወጣች፣ ህይወቷንም አሻሻለች። ግን እኔም ብቻዬን ጥላኝ ሄደች። እባክሽን ሰኒ ተረጋጊ። እንዴት ልረጋጋ? እህቴ በሄደችበት ሁሉ ስትሰቃኝ፣ አሁን ከእህትሽ ጋር ጓደኛ መስለን ገብተን እናሰቃያታለን፣ እንገላታለን እያሉኝ ነው። እና ለምን ለእህትሽ እንድትጠነቀቃት ነግሪያትም? እሱማ እንደው ስራቸውን ቢገርመኝ ነው እንጂ እህቴ ሰው ከማመን ካቆመች ቆይታለች። ማንንም አታምንም። ቆይ ለምንድን ነው ግን የእህቴ በል ሰርች ይል ነበረ። አንድ ላይ የሰራው ሰርች ከእህቴ ጋር ነበር የሰራው። ለዛ ነው እንደዚህ የሚያሰቃው። ከባድ ነው። ግን በቃ ተረጋጊ። ብቸኝነት አስፈራኝ እኮ። ስልክ ይደውላሉ ደግሞ እንደዚህ አይነት ደብዳቤ ይሉ ግን ወይ ይገደሉኝና ይከላክሉኝ። ኧረ በስመ አብ በይ። ምንድን ነው የምታወሪው? አላቅም። የእህቴ እንዳነግራት
የተረጋጋ ህይወቷን ማመሰቃቀል ነው የሚመስለው። ደግሞ ይህን ቤት እንኳን እንዳላከራየው ፈራሁ። በቃ ተረጋጊ፣ መብት እንፈልጋለሁ። አላቅም እዚህ በየትኛው ጽፋታችን ህይወታችን እንደተመሰቃቀል አላውቅም። በቃ እሺ አሁን በቃሽን ተረጋጊ። እሺ እኔም አረጋጋለሁ እንዲሁ ሆድ በቢሳይ ነው እንጂ ብላ ለመሳቅ ትሞክራለች ማለት ነው። ብሎ ይመጣን ኪራ እንዴት ዋልሽ ብሎ ይስማታል። ደህና ነኝ፣ እንዴት ነህ? ደህና ነኝ። ምን ነው ደህና አይደለሽም እንዴ? ኧረ ነኝ። ምን ነው? እኔ እኮ ሚስቴን በደንብ ነው ማውቃት። ምንድን ነው የሆንሽው? ምንም አልሆንኩም። ሳሎን ሄድ፣ በቃ የሚበላ ነገር አመጣላል። እኔ እኮ ባልሽ ነኝ። ከእኔ ምንም መደበቃችም። ሰኒ ጋር ሂጄ ነበር እና የድሮ የእህቷ ቤተሰቦች እያስጨንቋት ነው። እኔ እንጃ በቂ ምክንያት የላቸውም፣ ግን ልጃችን የገደለችው ልጅሽ ናት እያሉ በዛ ላይ ደግሞ ከእህቷ ጋር የሚፈልጉት ወረቀት አለ። እየተከታተሏት ሰላሟን ነስተዋታል። አሁንም ከአቅሟ በላይ ሲሆን ነገረች። አልሆነ ለፖሊሶች ማስመልከት ነው። እሱማ እኔም እንደዛ ነው እንዳልኩት፣ ግን በጣም ነው የምታሳዝነው። ታዲያ ለምን ይዘሻት አልመጣሽም? እምቢ አለችኝ። ብትመጣ ጥሩ ነበር። በቃ ትጨነቂ፣ መፍትሄ እንፈልጋለን። እሺ በቃ ምግብ ስተማቀርብ ሳሎን ጠብቀኝ። እሺ አይ ተይው አግዝሻለሁ ካልክ ብለው መጠቃቀስ ይጀምራሉ ማለት ነው። ዛሬማ ትጎርሻታለሽ እያለ በላይ ደግሞ ብኔ ናሁም ለመሩ ይጠቀጥቅባታል። ይችን ብቻ እያልክ ስንት አጎረስከኝ ትለዋለች። ከዛ አበዛብሽ እንዴ ውሃ ልስጥሽ ብሎ ይሰጣታል። ሩቢ ይደገማል ብሎ ይጠብቃታል። እኮ እንድትወፍርልኝ ብዬ ነው ፍቅር ብሎ ይላታል። ቅጥነት ያስጠላህን ማለት ነው። እንደ ራብርታሩ አይጥ ክስት ብቴ ራሱ በጣም ማፈቅርሽ፣ ግን በሁለታችን መሀል ልዩነት አለ። አንቺ ትንሽ ቀጠን ልልሽ ፍቅር እንደው ምን ይሻልሃል? ፍቅር ይሻለኛል። ዋ መነከስ አምሮሃን ማስ አይ ከመነከሱ በፊት ምስቱ ኩርስተር ብሎ የኋላ ጥርስሽ ነው የፊት ጥርስሽ ነው። እንደውም በቃ ተወሽ ላጉርስ፣ በቃ እኔ በቃኝ ላንቺ ነው የተገለልኩት ብሎ ያጎርሳታል። ተሎበይ ወጭ አንዳልሽ ቶሎ ዋጩ እንጂ ብሎ ላታ ማለት ነው። አሪፍ ፊልም ነበረ፣ ግን ልጅቷ ታሳዝናለች። እሱ ነው እንጂ የሚያሳዝነው እንዴ። እሷ እኮ እንዲለወጥ ብላ ነው እንጂ እኮ ጠልታው አይደለም ሌላ ሰው ጋር የሆነችው። እንዴ ምን ሆነሽ ነው? ወንድ ልጅ እኮ ከቆረጠ ነው እንዴ። እሷ እኮ ነግረው ነበረ እኮ እንዲማር ብላ ነው እንጂ ጠብቃ ልትቀርበው ሞከረች። ባልከው ሀሳብ በስማማም ግን አንዳንድ ነገሮችም አራት አስቂ ቆይ ምን ተነጥቆ ይወት ለምሳሌ ሱስ የሚጠባጣን እናቱ ጡጡን መከልከል ካላቆመች መጥባቱን አያቆም። እናትየውም ለራሱ ብላ ነው እንጂ ለሷ ብላ አይደለም። እና ይሄ ምን አገናኘው? ሲጀመር አንድ ደራሲ የራሱን ፍልስፍና ያስቀመጠው ምንድነው? ሰንጥቀን እንከራከር፣ በቃ እንተኛ። ግን ተሸንፋነሽ፣ በቃ ሁሌም ማሸነፍ ነው አይደለም ትወዱት። አቶ ክሩቤል እውነቱን ተቀበል። ክሩቤል ተሸማ ዋ አንቺ ልጅ 3 ቀን ነው እንድትስቂ ማረግሽ። ታውቂያለሽ አታርግ የምትይን ነገር አርግ እንደሚል ኪራ ስሞትልህ ብሎ በፍቅር ቀለጥ ብለዋል። ፍቅር አበረረኝ ጎደሎዬን ቢሞላልኝም
እንደዛ ምነውና ጓጓለት የነበረው በአንተ ሙሉ ሆኛለሁ። ለነገሩ ፈጣሪ ስላልፈቀደለት ነው እንጂ። ግን ናሆሜ ምን እንደሚያሳስብህ ታውቃለህ? ቤተሰቦችህ እኔ ታማሚ እንደሆኑ ሲሰሙ እናትህ እንዳልሰማች ካወቁ በጣም ተጨንቄያለሁ። አንተና እኔ ቤተሰብ ለነገሩ እንግዲህ እሱ ያውቃል። ከዛ ትለውና ትተኛለች ማለት ነው። እንዴት ነሽ? አለሁልሽ። ደህና ነሽ? ቆይ አንቺ እመጣለሁ ብለሽ በዛው ቀረሻ? ቤቱን መላመላ ልበለው ብዬ ነው። እሱስ ልክ ነሽ። ቤት እኮ ሲመሰቃቅል ያስጠላል። እንዴት ነው እቃው አለቀልሽ? አዎ እንግዲህ እየጫኑት ነው። እኔ ግን አንቺን መራቁን ሳስበው እየጨነቀኝ ነው። እኔም ራሱ በትንሽ ጊዜ የጠነከረ ወዳጅነት ስላለኝ በጣም እየጨነቀኝ ነው። ግን እሱስ ልክ ነሽ። ያለው ሰው ባለው ጠባይ ነው እንጂ በቆይተው አይደለም። አይ ነው አንዳንዴ የጊዜ መልካምነት ጊዜ እኮ የሚፈታቸው ብዙ እንቆቅልሽ አሉት። እኔማ እውነትሽን ነው እየቆየሁ የኪራን ጠባይ ያወቅኩት እውነትሽን ነው። እና እንዴት ነው አገር ስለመውጣት ምን አሳሰበሽ? አልዋሽሽም። በዚህ ጊዜ ሁሉም ሰው መውጣት በሚፈልግበት ሰዓት እድሉን ስላገኘው ደስ ብሎኛል። ግን ደግሞ በጣም የሚያስፈራ ነገር አለ። እንዴ ለምንድን ነው የምትፈሪው? አሁን እኮ ሚኪ እዛ እየጠበቀሽ ነው። በዛ ላይ በቤተሰቦቻችሁ መሀል እርቅ ወርዷን። እውነትሽን ነው። ፍቅርና የምትወጂውን ሰው ካየሽ ምንም የሚያስፈራሽ ነገር የለም። እኔም አሁን ላይ እሱን ነው እየተረዳሁት ያለሁት። ግን ቆይ እቃሽን የት ልታረጊው ነው? የሆነ አዲስ ጎጆ ወጪዎች አለ፣ ለእነሱ ልሰጣቸው አሰብኩ። ያው ፍቅር ሀብታም ሆንሽ ድሃም ሆንሽ ከተዋደድሽ ኑሮ ይጣፍጣል በጣም እንጂ። ለመኖር ራሱ መጓጓት ትጀምሪያለሽ። አሁን ያልሁሽ ልጅ አብረን ያደግ ነው። ለፍቅር ገንዘብ መሰረት እንዳልሆነ በእነሱ አይቻለሁ። እኔ ሁላ የሚያስጨነቅ አልፌ እንደ ታሪክ ማውራት ያብቃኝ። ነገም ዛሬም ነው። ትላንትናም አልፈነው ነው እንጂ ነገ ነበረ። በህይወትሽ የሚጠጥትሽን ነገር አታርጊ እንጂ ሁሉም ነገር ያልፋል። እና ቆይ መጠሻ አትስተናበችንም እንዴ? አይ እኔ እኮ የቤት ኪራይ ስለደረሰ ላውጣው ብዬ ነው እንጂ 1 ሳምንት አለኝ። ስለዚህ መሰነባበቻ ፕሮግራም ይኖረናል። እሺ በቃ አሁን ላያችሁ አብረን እንሄዳ፣ እኔም የሚታገዝ ነገር ላግዝሽ ብለው ተነስታ ትሄዳለች ማለት ነው። ማንኛውም ሚኪ ለእኔ ብሎ ብዙ መጽዋዕትነት ከፍሏል። ፍቅር እኮ እንደዚህ ነው። እንደዛ ይጓጓለትን ፍላጎቱ አሳክቼ ስተማይ ጓጉቻለሁ። ከፈጣሪ ጋር ሁሉም ይሆናል። እሱም ልክ ነሽ። ግን ካሁን ከኪራ ጋር እንዴት ናች? እኔናማ ክሬማ ብላ ትቀጥላላለች። ይብላ ዛሬ ደግሞ ማነው ወረቀት ያስቀመጠልኝ ብላ በአካልም ቢስላችሁ ደግሞ በደብዳቤ መጣችሁ ብና ታየዋለች። የሚያስጠላ ወረቀት ነበረ እውነት ለመናገር በጣም የሚያስጠላ። እኔ መለከራ ምንድነው ነግረሃለሁ ያለው ለመስማት ዝግጁ ነህ? አዎ ምን እሺ ነው። ማታ እኔና ጽናት አብረን አደርን እና የሁለታችሁ ማደር ብርቅ ነው? እንደዛ አይደለም። እንደሱ ሳይሆን አብሮ ማደር ያኛውን አቀልድ ሆኗል። ማሚ ትሙት እንደኔ በዚህ ሰዓት እንደኔ ደስተኛ የለም። ታውቃለህ ድጋሚ የጽናትን እምነት ማግኘት ለእኔ በጣም እድለኛ ነኝ። ጽናት በጣም ነው የምትወድህ፣ በጣም ታፈቅራለህ፣ በጣም ታምናለች። ስለዚህ አንተም ታመንላት።
ቀላል ታመንላታለሁ። በዚህ ሰዓት ነው ዓለም ላይ ያለ ቁጥር 1 ገና ተዘፈለ። እንግዲህ እና ምሩ በጣም እየተዝናኑ ነበረ። በጣም ወክ እያደረጉ በጣም በቃ አለማቸውን እየቀጩ ነው እዚህ ጋር ማለት ነው። እንደዚህ አይነት ፍቅር በጣም የነጽናት ፍቅርና የናሆም ፍቅር በጣም ደስ የሚል ነው። በአንድ በኩል ደግሞ እንግዲህ እያለቀሰች ነበር ማለት ነው። እና በፍቅራቸው ግን ስለተመለሱ በጣም ደስ ብሏቸዋል አይደል? እኔ ግን በጣም ደስ ብሎኛል። ስለዚህ ደስ ያላችሁ ሰዎች አስተያየታችሁን ኮመንት ላይ ጻፉ ማለት ነው። የዛሬው ቪዲዮ በዚህ ያጠናቀቃል ማለት ነው። እንደወደዳችሁት ተስፋ አደርጋለሁ። በጣም አሪፍ ቪዲዮ ነበር። በጣም ደስ የሚል ቪዲዮ ነው። አስተያየት ኮመንት ከታች ጻፉ፣ እንቀበላለን። ማስተካከል ያለብኝ ነገር አስተካክላለሁ። እወዳቸዋለሁ፣ አከብራቸዋለሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ከታች ያለችውን ምልክት ሁለቴ በማጥቆር ሰብስክራይብ አድርጋችሁ ቤተሰብ ሆኖ እንደዚህ አዲስ ወሬዎች፣ አዲስ ድራማዎች እንዳያመልጧችሁ። እንዲሁም ማሳሰብ የምፈልገው ጽናት ድራማን የማታውቁት ካላችሁ ጽናት ድራማ ብላችሁ ሰርች አድርጋችሁ በማየት በጣም ተደሰቱ። ብዙ ትምህርት ወስዱበታላችሁ ባይኔ ማለት ነው። ስለዚህ እንደምትወዱ ተስፋ አደርጋለሁ። በድጋሚ ቪዲዮ ውስጥ የምንገናኝ ድረስ መልካም ጊዜ ይሆንላችሁ። በጣም ነው የምወዳችሁ ማከብራችሁ። እውነት ለመናገር ባይ ባይ። በቀጣይ በአዲስ ቪዲዮ ውስጥ የምንገናኝ መልካም ጊዜ ይሆንላችሁ። ባይ ባይ። ላቭ ዩ ሶ ማች ኤቨሪባዲ በሚለው እንሰናበታለን። ባይ ባይ።